ግን የፕሮቴስታንት አዳራሾቻቸውን ምን አትበሉ አለ፣ አታፍርሱ። ለምን አለ? ያው እየተመናመኑ እየሄዱ ስለሆነ እየተመናመኑ ሲሄዱ አዳራሹን እኛ ምን እንላላቸዋለን? እንገዛቸዋለን። እቺ በጣም የትዕቢት ንግግር ናት። በጣም የትዕቢት ንግግር ነው እና ማንን ወክሎ እንደዛ እንዳለ ቢነግረን ጥሩ ነበር። ግን ካነጋገሩ እንደምትረዱት እንደተረዳ ነው ኦርቶዶክስን ወክሎ እንደሚናገር ማለት ኦርቶዶክስን ወክሎ እንደሚናገር ያስታውቃል ማለት። ደግሞ ሰሞንኛ የሆነ የሚያንጫጫቸው ነገርም ስላለ ኦኬ ምናምን ብዬው ማለት ነበር። መልካም ወጣት እየተቃረበም ስለሆነ ያው ታውቃላችሁ፣ መልካም ወጣት በተቃረበ ቁጥር አመታዊ ፕሮግራም እየተደረገ በተቃረበ ቁጥር የመልካም ወጣትን እንቅፋት መስተጓጎል የሆነ እንከል መፍጠር ምናምን የሚፈልጉ ወይ መተቸት፣ ትችት እኮ ጥሩ ነው። መተቸት ተገቢ በሆነ መንገድ መተቸት ምናምን ጥሩ ነው። ግን አላማው አመቱን ሙሉ ዝም ይልልህና ልክ 15 ቀን ምዝገባ ምናምን ሊጀመር ገና ማስታወቂያ ሲሰራ የመልካም ወጣት ምዝገባ ምናምን ተብሎ ማስታወቂያ ገና ሊሰራ ገና እሳቤ ላይ መሰብሰባቸው ምናምን ሲሰሙ እንትን ይፈልጋሉ። የዛሬ 10 ዓመት 8 ዓመት ወይ የተሰራ ቪዲዮ ካለ የሆነ ወይ ደግሞ የዛሬ 3 ዓመት 4 ዓመት ውስጥ የተሰራ ቪዲዮ ካለ በማስተማር ውስጥ ያሉ ስህተቶች ካሉ የማስተማር ስህተት እኮ የሌለበት እኮ ሰው ሆኖ የሌለበት የለም። እናንተ ናችሁ እኮ እኛ መጽሐፍ ቅዱስ ብቻ ነው አይሳሳትም የምንለው እንጂ ፓስተሮቻችን ነቢያቶችን ብትሉ ወንጌላት ብትሉ አይሳሳቱም ብለ ሚሉና ያው ቤተክርስቲያን ማን ነው ስትሏቸው ካህናቶችን ያቀርቡልሃል ወይ ደግሞ አባቶች ይሉሃል ማለት ነው። በእነሱ አጠራር ያው አባቶች እንደሚባለው አባቶች ይሉሃል። ስለዚህ አባቶች አይሳሳቱም። በምን ሲያስተምሩም ሲናገሩም ዲሲሽን ሜከር ሲሆኑ ምንም ሲያደርጉ አይሳሳቱም ነው የሚልክ። ስለዚህ በዛ እንለያለና እኛ ይሳሳታል። አገልጋዩን አታናክሊሉ ይሳሳታል። ነብዩ ጭፋ ይሳሳታል። ሌሎችንም እንጥራላችሁ እንዴ እኔን ሳይጠራኝ ምናምን እንዳትሉ ማለት አገልጋይ ካልኩ በቂ ነው። አገልጋዮቻችን ይሳሳታሉ። ስለሚሳሳቱ ታዲያ ምን ይደረጋሉ? ይታረማሉ ማለት ነው። ይታረማሉ። ሲታረሙ ታዲያ በምንድን ነው? በእግዚአብሔር ቃል ይታረማሉ ማለት ነው። በእግዚአብሔር ቃል ለምን? የእግዚአብሔር ቃል የማይታረም አራሚ ነው። የእግዚአብሔር ቃል የማይታረም ግን አራሚ ነው። ሰው ግን ምንድን ነው? የሰው ንግግር የሚታረም ታራሚ ነው። የሰው ንግግር የሰው የአስተምሮት ዘይቤ በአስተምሮት በሚናገር እንኳን እነሱ አሁን ያሉት አገልጋዮች ይቅርና ከሐዋርያት እንኳን ጴጥሮስ በተሳሳተበት ጊዜ ጳውሎስ አርሞታል። እዚህ ጴጥሮስ የማይሳሳት ሐዋርያ ስለሆነ ኢየሱስን ስለሚወዱ ስለተከተለው ምን አትልም፣ ይሳሳታል። ስለተሳሳተ ይታረማል። ሲታረም ግን በምንድን ነው ታዲያ? በእግዚአብሔር ቃል ማለት በእግዚአብሔር ቃል ይታረማል። ኦኬ። ስለዚህ እኛ ጋር እንደዚህ ያለ አሁን የቆየ ትምህርት ታመጡና ዮናታን አክሊሉ እንዲህ ብሎ አስተምረዋል። አብ ሙቅ ነው እንትን ገንፍሏል እንትን ምን ብሏል ብላጂ አረ ሰምቼው አላውቅም ነበር። ግን እናንተ ለሆነ የመልካም ወጣትን ሙቭመንትን እንቅስቃሴ ተቀባይነት ቅቡልነት እንዳይኖረው ለማድረግ ማትፈነቅሉት ነገር የለም። ሰውየው ይቅርታ የጠየቀበትን ተሳስቻለሁ ብሎ ያለበትን በአሁን መረዳቴ እንዲያላስብም ያለበትን ዮናታን አክሊሉን ታመጣላችሁ። አሁን እሱ ሲያዩ እሱ ራሱ የሚገረምበት ትምህርት ማለት ነው። እንዲያስተምር ነበር እንዲህ እስኪል ድረስ የሚገረምበት ትምህርት ኦፍኮርስ በሆነ ዘመን ላይ እኮ የሆኑ ሰዎች የጻፉትን ጽፈ የጻፉትን መጽሐፍ ይዘህ መተህ አንብበህ ያነበብከውን እንደ ትምህርት የምትሰጥበት ጊዜ ይኖራል። ይሄ ደግሞ ወንጀልም አይደለም ኃጢአትም አይደለም። እነ ጳውሎስ ያስተማሩትን እኮ ነው የምናስተምረው። እነ ጴጥሮስ እነ ዮሐንስ ያስተማሩትን ነው የምናስተምረው። እዚህ ከነሱ በኋላ ያሉ አገልጋዮችም
ወይም መልእክተኞችም የሚጽፉት መጽሐፍት። ስለዚህ ከነዛ ውስጥ አንዱን መጽሐፍ አንብቦ ነው ዮናታን አክሊሉ ያንን ያለበት መንገድ በዛ እኔ ብቻ አይደለሁም እንደዚህም የሚሉ አሉ ብሎ ስላለ፣ ስለዚህ እነዛ ያሉት ባዮቹ ልክ ናቸው አይደለም፣ እነሱም ተሳስተው ያሳሳቱ ማለት ነው። ኦኬ። ስለዚህ መልካም ወጣትን ለመምታት የምትንቀሳቀሱ የምትሄዱበት ርቀት እንትናት ምትሃት ናት። እኛ ደግሞ ባንናል። ዊነው ለምን ይህንን ይሹል እንደምታመጡት ዊነው አመቱን ሙሉ ዝም ትሉና ማለት ነው። በጣም ሙቀት ላይ ነው ያለ ነው እና ከሙቀቱ ይታደገን ትላለህ። ያ ታፕታፕ እያደረጋችሁ አይደለም። አሁን ደግሞ ዘገየ። አሁን ደግሞ ዝም አላችሁ። ወሬ ላቁመው። በቃ ታፕታፕ ላስቀጥለው። ወሬ ላቁመው። ሪስትሪክሽን አሳየኝ እያልኳችሁ አይደለም። ሪስትሪክሽን አሳየኝ እናንተ እያላችሁ ማለት ነው። 3 ሰው እኮ ይበቃ ነበር። 17 ሰው እየታየ ማለት 3 ሰው ይበቃ ነበር ማለት። ስለዚህ እንደዚህ አይነት ነገር መልክ መስራት ይፈልጋሉ እና እነ ፈለገ ሰሞንኛው ከቤተ ክርስቲያን ጋር ተያይዞ ያው አዳራሽ ስላለብን ቅር ብሎናል። አዳራሽ ባይልብን ጥሩ ነበር፣ ግን አዳራሽ አለብን ቤተ ክርስቲያናችንን ማለት እና አታፍርሱ እየተመናመኑ ስለሚሄዱ ምን እያለ ነው የሚሄዱት? እኛ እየገዛናቸው እንሄዳለን። ስለዚህ አንድ ነገር ልነግረው ነው ለፈለገ ማለት እንድታደርሱልኝ ለፈለገ አንድ ነገር ልነግረው ነው ማለት ነው። በእርግጥ ትገዛላችሁ አይደል? ትገዛላችሁ። እኔ መግዛታችሁ አይደለም የምትገዙበት ገንዘብ ከየት እንደምታመጡ ነው። እሱ ነው ላሳይ የምፈልገው። እሱ ነው ልነግርህ የምፈልገው። የምትገዙበት ገንዘብ ከየት ነው የሚመጣው? ትገዛላችሁ አይደለ? የፕሮቴስታንቶችን ቤተክርስቲያን እየተመናመኑ እየሄዱ ስላለ ምን ትላለህ? አታፍርሱ። ምን እንላቸዋለን? እንገዛቸዋለን አይደል? አንዴ እንገዛዋለን እና እኛ መንገዛዋን ጥሩ ምክር ነው። የእውነቴን ነው። እነዛ ያው እንግዲህ እስካሁን የማይታማው ጴንጤ ነው። አቃጥሎ የማያውቀው ድንጋይ እንኳን ወርውሮ የማያውቀው ጴንጤ ነው እንጂ እርስ በርስ ኦርቶዶክስም ከሙስሊሙ እንደዛ ይደራረጋሉ፣ ይቀጣጠላሉ። አሁን ደግሞ ወደኛ መጥተዋል ማለት ነው። ኦኬ። ከየት አምጥታችሁ ነው ገንዘቡን የምትገዙት? ምንጩ ከየት ነው የምትገዙት? ቤተክርስቲያን የገንዘቡ ምንጭ ማን ነው? ይሄ ለፈለገ ነው። ይሄ ለፈለገ ማለት ነው። የቤተክርስቲያን አንተ ቤተክርስቲያንክ እያለ ቤተክርስቲያን የወንጌል አማኙን ቤተክርስቲያን አታፍርሱ፣ እኛ ምን እንለዋለን? እንገዛቸዋለን። ግን ምንጩ ከየት ነው? የገንዘቡ ምንጭ ከየት ነው? እንድትገዛ የሚያደርግ ለመግዛት የሚያስችልን ገንዘብ የምታገኙት ከየት ነው? እንግዲህ እንስማው ከየት እንደሆነ ምንጫቸው ማለት ነው። ባትገዙ ነው የሚገርመኝ። እንዲህ እየተደረገላችሁ ባትገዙ ነው የሚገርመኝ። ሰዶማዊ ከሆኑ የልማት ድርጅቶች ጋር ኦርቶዶክስ ቤተክርስቲያን ግንኙነት እንድታደርግ ይፈቅድላታል ወይ? አስተምሯ በሂማኒታሪያን ወቅት ሆነ ችግር የለውም። ስለዚህ ሰዶማዊ በኦርቶዶክስ ይልሃል አስተምሮ ደረጃ ሰዶማዊ ከሆኑ ግለሰብ ጋር ገንዘብ እንድትቀበል አስተምሯ ይፈቅድላታል ወይ? አጭር ጥያቄ። በሂውማኒቴሪያን ጉዳይ ከሆነ ችግር ያለው ቢላል ቆብ የደፋው ማለት ነው። በሰንበት ትምህርት ቤት ያላለፈው ጋዲሳ እንደዛ ብሎ ይመልሳል። ችግር የለውም ይላል።
ኖ እኔ አሁን ለፈለገ ነው ልነግርህ የፈለግኩ የገንዘቡ ምንጭ ከየት ነው ነው። አንተ ትገዛዋለህ አይደለ? የወንጌል አማኝን ቤተክርስቲያን እንገዛቸዋለን እያልከው ግን ስትገዛ የገንዘቡ ምንጭ ከየት ነው ነው። እሱ ላሳይ እኮ ነው። ይሄን አሳዩልኝ ለፈለገ የገንዘቡ ምንጭ ይሄ ነው። ሰዶማዊነትን እየተቃወመች ጽዩፍ ነው ብላ እግዚአብሔር ከሰጠው እውነተኛ ጋብቻ ጋር ይቀርናል እያለች ነገር ግን ሰዶማዊ ከሆኑ ተራድኦ ድርጅት ጋር በልማት ጉዳይ ገንዘብ ትቀበላለች። ይሄ ከትምህርቷ ጋር አይጋጭም ነው ያለኝ። በደንብ ስሙ፣ ስማኝ በደንብ አሁንም ደግሞ ይነገራለሁ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን ነው የሚለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያለ የሚመራ አንድ ክንፍ ነው፣ የልማት ክንፍ ነው። በጣም ነው የሚገርመኝ። እነዛ እኛ ያለው መካኒስ ውስጥ ጥቂት ሰዎች ጋበዙ ብለን ነው እያወራን ያለ ነው። የኦርቶዶክስ ቤተክርስቲያን ግን በኩራት በልማት ክፍሏ በኩል የገንዘብ እርዳታ ኤድ እየተቀበለች ያለችው በኩራት ፓርትነር ኤዳችን ብላ ፓርትነርሺፕ ብላ ያቀረበቻቸው ብሮት አንደኛው ነው። ብሬን ወደ ወርድ ማለት ብሮት የሚል ዌብሳይት ላይ ገብታችሁ ማየት ትችላላችሁ። ምንድናቸው? ተረጂ ናቸው። የምን ተረጂ ናቸው? የገንዘብ ተረጂ ናቸው። ድጋፍ ይደረግላቸው። ስለዚህ ከዚህ ከሚደረግልህ ድጋፍ ባትገዛ ነው የሚገርም። እኔ የገንዘብ ምንጭ የት ነው ነው የምልህ ፈለገ። የገንዘቡ ምንጭ ከየት ነው ይታወቃል አይደል? ይታወቃል። የገንዘቡ ምንጭ ምን እንደሆነ ይታወቃል። ስለዚህ ከዚህ የተነሳ የገንዘብ ምንጫችሁ ስለማይነጥፍ ለምን ያው ትቀበላላችሁ? ለምን ግብረ ሰዶምን ማስፋፊያ መንገድ ገንዘብ ይሰጣል። ገንዘቡ የሚሰጠው ግብረ ሰዶማውያን ድርጅት እኮ ግብረ ሰዶም በሌለባቸው ሀገራት ላይ እየገቡ ግብረ ሰዶምን ማስፋፋት ነው የመጀመሪያ ተደራሽ ዓላማቸው ይሄ ነው። እንደውም እኛን ስትወቅሱ እኮ ይታያል አይደለ? እኛ ጋር ወንድሜ ዮሲያስ በደንብ ገልጾታል፣ በደንብ አስቀምጦታል። እኛ ጋር ባልተወከሉ ውክልና በሌላቸው እናንተ ጋር እኮ እንደ ተቋም ድርጅቱ ራሱ ቤተ እምነቱ ቤተ ክርስቲያኑ ራሱ እኮ ነው አሜን ብሎ የሚቀበለው። ገንዘቡን አሜን አምጡ እያለ ወደ ጎተራው የሚያስገቡ እራሳቸው። ስለዚህ ይሄ ምንጭ ነው። ገንዘብ ምንጭ ስላለ ከዚህ ምንጭ ስላለ እንገዛቸዋለን ትላለህ። ማነህ ፈለገ ማለት ነው። አር ዩ ሲሪየስ? ትገዛለህ? የእኛም ቤተ ክርስቲያን ትገዛለህ? ኃጢአት ነው። በእንደዚህ ለሚገኝ ገንዘብ መሸጥ እኮ ኃጢአት ነው። አንተ መቀበልም መግዛትም ለአንተ ኃጢአት አይደለም። በእንደዚህ አይነት ለሚገኝ ገንዘብ እኛ ኃጢአት ነው፣ ኃጢአት ነው። በጣም የሚያስቅ ብሮት ማለት ግብረ ሰዶማዊነትን የሚቀበል በገንዘብ የሚረዳ ሰዶማዊነት ድንግል በሆኑ መሬቶች ላይ ሰዶማዊነትን ባልተቀበሉ ሀገሮች ላይ ስር ሰዶ እንዲገባ ገንዘብ ፈንድ የሚያደርግ ነው። ነገር ግን ከኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው የልማት ጋር አብሮ ይሰራል። ፓርትነሩ ራስን ተመልከት። አክት አሊያንስ ይኸው ተመሳሳይ ሰዶማዊ ዲሲኤ እዚህ ጋር ያሉ ከታች የተሰረዘሩ ደቂቃ ስለሌለ ነው። ከ70% በላይ በደንብ አለበት። ከ70% በላይ ቅልጥ ያሉ ሰዶማውያንና የኤልጂቢቲ ኮሚኒቲ ኢንክሉሲቭ ናቸው። እርዳታቸው የሚሰጡት በምን ሀሳብ ነው? ሰዶማዊነትን ሰዶማዊ ባልገባባቸው ሀገሮች በማስገባት ረገድ። ስለዚህ ከጠየቅ ዋናዎችን ይጠይቅ። የኛ ሪፕሬዘንታቲቭ ባልሆነ 2 ሰው 3 ሰው አልኩ። የእናንተ እኮ በኩራት በዌብሳይታችሁ ላይ በልማት ክፍላችሁ የተራድኦ ድርጅቶቻችሁ ሆሞሴክሹዋሊቲን የሚቀበሉ በገንዘብ የሚረዱ የትራንስጀንደር የጾታ ቅየራ የመሳሰሉትን በገንዘብ የሚረዱ ፕሮሞት የሚያደርጉ እጅግ በጣም ዲመኒክ የሆኑ የገንዘብ ሰጪ ተቋማት ናቸው። ዋጠው ከዚህ በላይ መምታታት አለው ወይ? የራስን ሸሽገህ ወካይ ባልሆነ ሪፕሬዘንታቲቭ ባልሆነ ጸጥ እኮ ነው ያስባለው እዚህ ጋር ዮሴፍ ጌታ ይባርክ። ጸጥ ነው ያስባለው። ቤት የሚለውን ዌብሳይት ያውቁታል ምን ያህል ተቋማት እንደሆነ። ያው እሱ እንዳለው እንደውም 70 እና 80% ምንድናቸው? ግብረ ሰዶማውያን ናቸው። ከዛ ነው ገንዘባቸውን ቅቡልነቱ የሚያገኘው ማለት። ስለዚህ ፈለገ አትናቴዎስ ወይም ማን ነው የሆነ ወንድ አፍራሽ ነው ወንደሰን ምናምን የሆነ ነገር ማለት ነው። አንተ የገንዘብ ምንጭ ይታወቃል። አኬ ሽልክ ብሎ ወጥቷል። ይዘን ያውቀው ነበረ። አኬ ያውቀዋል።
አኬ መጥቶ ግብረ ሰዶም ምናምን ብሎ አታክ እኮ አያደርግም። ጴንጤን ያውቀዋል፣ እነሱ ቤት ምን እንዳለ ያውቀዋል። አሁን ግብረ ሰዶም ምናምን ብለው መጥተው ጴንጤን አታክ ማድረግ የሚፈልጉት በቃ እነዚህ ምንም ጠልቀው ያላነበቡ ያላዩት ምናምን ናቸው ማለት ነው እንጂ እኛ ጋር ምን እንትና ከሌ የተባለ ከድርጅትም ጋር ያልተያዘ ከዋናው ቤተክርስቲያንም ጋር ግንኙነት የሌላቸው ራሳቸውን ለመጥቀም በፈለጉ 3 እና 4 ሰዎች ስብሰባ ላይ ተገኙ ተብለው እኮ እናንተ እኮ በቼክ ነው በፊርማ ነው በሰነድ ነው በተለያየ ነገር ላይ ግብብነት አላችሁ። እስካሁንም ትረዳለህ፣ አሁንም ድረስ ትረዳለህ። ይሄን ለምን ትቀበላለች ብለህ ግብረ ሰዶም ነው እንጂ በአፍ ዝም ብለህ ግብረ ሰዶም ምናምን ኢትዮጵያ ውስጥ አይገባም ምናምን ብለህ ዝም ብለህ በአፍ ትላለህ እንጂ ገንዘቡ እየገባ ነው። ስለዚህ ከዛ ከሚመጣው ገንዘብ እኛ ደግሞ ገንዘብ ነው እኛ አንሸጥልህ እንደውም እንገዛቸዋለን እኛ በጽድቅና በቅድስና ባገኘ ነው ማለት ነው። ከበባና ከፍቅር ስጦታ ከአስራት ከሚገኝ ስጦታ እንደውም እኛ እየገዛን እንሄዳለን። እየበዛ ነው ባይዘዌ ስለማታውቅ እንጂ ስለማታውቅ ክብር ስለሌለህ እንጂ ባይዘዌ እያስተዳደረ ያለው መንግስትን ሃይማኖት ነው እየመታ ያለው እየተናገርክ ያለው ማለት ነው። እኛ እኮ አክብረናል። በኦርቶዶክሳውያን መሪዎች አገር ስትመራ እደግመዋለሁ፣ በኦርቶዶክስ እምነት ተከታዮች አገር ስትመራ ጸጥ ለጥ ብለን ተገዝተናል፣ ተመርተናል። አሁን ጴንጤ ሲመራ ምንድን ነው የሚያንጨረጭርክ? ምን አንጨረጭር? እረፍ እንጂ አክብር። ችግር ካለ ጠይቃለህ። የችግር ማለት ምንድነው? አመራር ላይ ችግር ካለ ጠይቅ፣ ውጣና ጠይቅ። በሃይማኖት ሰበብ መተን እንዴ አንተ የምትኖርበት እኮ በነፃነት የምትኖርበት አዲስ አበባ እኮ ከንቲባዋ የእሷም እምነት እኮ ታስከብራለች። ያስከብራሉ እምነታቸውን። አንዴ እናስከብራለን እምነታችን በእምነት ስትመጣ ማለት ነው። አየህ ይሄ ለማንም አይጠቅምም። አንተ የራስህን ቤተ እምነት ይዘህ የራስህን ቤተ እምነት ምን ማድረግ አለብህ? ማስተማር አለብህ። በራስ ቤተ እምነት ላይ ምን አመጣ ወደዚህ ስትመጣ ደግሞ እጅን ሰብስብ ትባላለህ። እንደዚህ ወደማይመለከት ለፈለገ ነው። ወደማይመለከት ጉዳይ ስትገባ አንተና ቀሲስ ዲበኩል የተባላችሁ ውስጣችሁ ይሁን እንትን ያለ ማለት እምቅ የሆነ የፖለቲካ እንትን ያለባችሁ ሴረኞች ናቸው። የፖለቲካ ማለት ሴረኞች። ስለዚህ አሁን አገር እየመራ ያለው ሊያስከፋ ይችላል፣ ቅር ሊያሰኝ ይችላል። አይ ነው ማንም እኛም እኮ ቅር ተሰኝተናል። ኦርቶዶክሳውያን መሪዎች ሲመሩ በፕሬዝዳንትም ሲመራ በጠቅላይ ሚኒስቴርም ሲመራ ኦርቶዶክሳውያን በነበሩበት ጊዜ ምን አለን? ምንም እኮ አላለም። ጸጥ ለጥ ብለን ተገዝተናል። አይ እንደ ህዝብ ደግሞ በአንድነት ተቃውሞ ጊዜም ደግሞ በአንድነትም ተቃውመናል። አሁን ነገሩ ሌላ ስለሆነ አክብር፣ ሌላው ቶ አክብራቸው። አዎ ጠቅላይ ሚኒስቴሩ የሀገር መሪ ነው። ወደድክም ጠላህም በቃ በምርጫ አሸንፎ እየመራ ነው እየመራ። አክብርለት፣ ሃይማኖቱ አትንካበት። ቶ አክብርለት ስለ እኮ የሆነ በቃ ሌላ ነገር አለ። አትንካባቸው፣ አትንካብን፣ እረፍ። ዳሪያዝ ነው ዳሪያዝ ያስጠይቅሃል እኮ በህግ ያስጠይቅሃል። ታውቃለህ፣ ደግሞም ታውቃለህ። አንተ በልጅነት እንጂ ሯጭ የነበርከው አሁን ሯጭ አይደለህም። አሁን ያው ቦርጮ ምኑም መጥቷል፣ መሮጥ አትችልም። አሁን ያለ አግባብ ሰዎችን ቤተ እምነት አታክ እያደረክ ነው። ተገቢ ባልሆነ መንገድ አታክ እያደረክ ነው። ታይታል እኮ መተህ እኮ በስለ አድኖ ላይ ታይታል፣ ተፈትሻል እኮ አገር አውቀዋል እኮ 25,000 ሰው ላይቭ በተከታተለበት ሁኔታ ላይ ፈለገ አትናቴዎስ
እምነትን አቋም የቤኮ ኦርቶዶክስን ወክለ በኦርቶዶክሳዊነት ስለ አድኖ ማለት ምን እንደሆነ ያው ተገልጦልሃል ታይቶልሃል ማለት ነው። ይባላል አይባልም አይባልም ትላለህ። አንድ ቦታ ስትሄድ ይባላል ትላለህ፣ አንድ ቦታ አይባልም ትላለህ። ምንም የአቋም የሌለውን እውቀት ይዘህ እስኪ ና ተወያይ ስትባል ያው ምን ተደርጋል? ኤክስፖዝ ተደርጋል ማለት ነው። ሶ ኤቭሪዋን ኢዝ ኖው ለአንተ አሁን ሁሉም ሰው ያውቃል ማለት ነው። ሁሉም ሰው ያውቃል ያለበትን አቋም ማለት ነው። ስለዚህ አሁን ያንን የተመታብህን መረዳት አስተሳሰብና ብዙዎቹ ከኦርቶዶክስ አምልጠዋል። ያዛኝ በአንተ ምክንያት ማለት በአንተ ምክንያት በዛ ዲቤት ምክንያት ብዙዎቹ ከኦርቶዶክስ ወጥተዋል። በስዕለ አድኖ ምክንያት ብዙ አምልጠዋል። እሰይ እግዚአብሔር እንኳን ረዳቸው፣ እንኳን አመለጡ። የዛኔም ለዛ ነው የተጋለጥከው። አሁንም የሰው ቤተ እምነት ምን አትበል አትንካ። የራስን ቤተ እምነት ማስተማር ትችላለህ እኮ። የራስን ቤተ እምነት ላይ ስታስተምር ይሄ ያስተማርከው እኮ ልክ አይደለም እንደ መጽሐፍ ቅዱስ ሲፈተሽ ተብሎ ሙግት ስትደረግ ግባና አሳምን። በሙግት በንግግር አሳምን፣ አለቀ። በመጽሐፍ ቅዱስ ቃል አሳምን፣ አለቀ እንጂ እንዲህ ሞክ በማድረግ ወንጌል አማኝነ ጴንጤና አማኝነ ሞክ በማድረግ ሞክ ስታደርግ እየነገርኩ ነው። የጠቅላይ ሚኒስትርንም የሚመራ ጠቅላይ ሚኒስትርንም ጭምር ነው ሞክ የምታደርገው። ያ ተንደላቀህ የተቀመጥክባት አዲስ አበባዊ አይደለህም፣ ግን ተንደላቀህ የተቀመጥክባትን አዲስ አበባን በነፃነት እንድትወጣና እንድትገባ የምታደርግህም የአዳነች አበቤንም እምነት ነው እየነካ ያለው። አውቄ ነው እንዲህ ማቀሳሰረ፣ አውቄ ነው። እሺ ወንድሜ ስርዓት እንድትይዝ አውቄ ነው ማቀሳሰረ። እረፍ። ለምን እረፍ? አትንካ፣ የሰውን ቤተ እምነት አትንካ። የራስ ቤተ እምነት ይበቃል። አንድ ፈለገ የሚባል ወንድማችሁ ነው። ስለ ፈለገ የሚባል ወንድማችን ነው የማወራው ማለት ነው። ያን የሚገበር የሚሰጥ ስጦታ ስላለ ያው ሐሰት እንዳልሆነ እየሰማ ነው አይደል? ውሃ ማያነሳ የሚያስተዛዝብ አሳፋሪ ነው። በስሩ ከዛሬ ጀምራችሁ እኛ ስንሟገት ነበር በመካኒስ ቤተክርስቲያን ልክ አይደለም ብለን ኤምኬሲ በሚመለከት አቋሟ የኤምኬሲ ጨርሶ ሰዶማዊነትን አይቀበሉ። ነገር ግን በግለሰቦች ምክንያት የተደረገውን ኮኦፕሬሽን ትብብር ስንቃወም ነበር። ጀግና ከሆንክ ሪፎርሜሽን ከራስ ይጀምራል። የራስን የልማት ክፍል ፓርትነርሽፕ ጠይቅ፣ ዋኖችን ጠይቅ። ለምን እንደዚህ ሆነ ጠይቅ። ለምን ገንዘብ እንቀበለ፣ በእነሱ ገንዘብ ለምን ልማት ስራ እንሰራለን፣ እርኩስ ገንዘብ ለምን እንጋራለን ብለህ ጠይቅ። በቃ ጀግና ከሆናችሁ ቤታችሁ ያለውን አጥሩ። ለምንድን ነው የእርኩስ ገንዘብ ገብቶ በዛ እርኩስ ገንዘብ ልማት የምናደርገው? ስለዚህ ከልማት አንዱ ግዢ መፈጸም ነው አይደል? አሁን አንተ መተህ የእኛን ቤተክርስቲያን አታቃጥሉ። የተመናመኑ ስለሄዱ አዳራሹን እኛ እንገዛዋለን። ከዛ ምን ታደርገዋለህ? ቤተክርስቲያን የንቀት አንድም ቀን የወንጌል አማኝን ቤተክርስቲያን ብለህ ጠርተህ አታውቅም። አንድም ቀን ሁሉ ጊዜ አዳራሽ ነው የምትለው ማለት ነው። ግን ያንተ አሁን ቢባልብህ አቤት እብደት የኦርቶዶክስ አዳራሽ ብል እያልኩ ነው። በዛውም የኦርቶዶክስ አዳራሽ ብል አቤት የምታብደው እብደት ማለት ነው። ያ እና አትንካ። የራስን ቤተ እምነት ይዘህ አጠብጥብ። ገንዘብ ደግሞ ምንድን ነው? ባለፈው የሆነ ነገር አድጋላ አግብተሃል ምናምን አይደል? አንዳንዴ ደግሞ እንዲህ ትዳር ሲያዝ ደግሞ ሰብሰብ ይባላል። አታየውም? አንዳንዶችን አይተህ መማር አለን። ትዳር ሲያዝ ሰብሰብ ይባላል። እንደተፈለገ ተወጥቶ በርቀቅ አይባልም። እንደተፈለገ ተወጥቶ መንበራቀቅ አይቻልም። ለምን? ትዳር በራሱ ራሱን የቻለ ተቋም ስለሆነ ትዳር ራሱን የቻለ ተቋም ስለሆነ ማለት ነው። ብቻህን የምታወራው ወሬ የለም። አንተ ስታወራ ከማን ጋር እንደሆንክ ይታወቃል ማለት ነው። እና ስለዚህ እንትን በል ተረጋጋ፣ ተረጋጋ ማለት ነው። ተረጋጋ። ወደ ህግም የሚያስኬድ ጉዳይ ሊሆን ይችላል እንደ አስፈላጊነቱ ማለት ነው። ግን በምክር መንገድ አድርገህ አዋስተህ ምናምን ነው የወጋህን ማለት አዋስተህ አታፍርሱ፣ አትንኩ ምናምን ብለህ ዋናው ማፍረሳቸውን መመስከር ጥሩ ነው። ማፍረሳቸውን መመስከር የጨረቃ ትዳር
ኧረ ተው፣ የጨረቃ ትዳር አይደለም የጨረቃ ቤት እንኳን አሁን ላይሰንስ እየተሰጣቸው አይደል እንዴ? ካርታ እየተሰጣቸው ነው። ስለዚህ የጨረቃ ትዳር ከሆነም ላይሰንስ ይሰጣል። አይ እንደሱ አትበሉ። እሷ እኮ ትዳር ስትሉ ሚስት አለች። ሚስቱን የሚነካ ነገር ሊሆን ይችላል። እኔ እንደዛ ማለት አይደለም፣ ግን ትዳር ሲይዙ ብዙዎቹ ሰብሰብ ይላሉ። የሚያደርጉትን ብቻቸውን ማድረግ አይችሉም። በቃ ባለቤቶቻቸው ጋር፣ ሴትም ከሆነች ከወንዱ፣ ወንዱም ከሆነ ከሴቱ ጋር ሁለቱም አንድ ይሆናሉ አይደል የተባሉት። ስለዚህ ሰብሰብ በል ነው፣ ተረጋጋ ነው። የራስ እምነት ላይ አጠብጠብ፣ የራስ ቤተ እምነት ላይ ስራ ነው። ፈለገ አትናትስ የራስ እምነት ላይ እንደሱ አድርግ። ሌላው ደምረው ታዲያ ምን አደረገ? ደምረው ተሳደበ እንጂ ሰከረ እንጂ ይህንንስ ያው ያደርገው ነበር እንዴ? ዝም ነው የሚባል እንዴ? ጀለስ ይሁን ማኛ ወጥቶ ኦርቶዶክስ ተሳደቢ አትልም፣ ኦርቶዶክስ ስከር አትልም። እኛ ኦርቶዶክስ አትስከር አለማለቷን እንናገራለን እኮ። አትስከሩ እኮ አለማለቷን ስንናገር ስከሩ ትላለች እያላችሁ ነው ይለናል። ኖ እኛ ስከሩ ትላለች እያለን አይደል፣ አትስከሩ ደግሞ አትልም ነው የምንለ። ልክ ከዚህ በፊት ማን ነው ወንድም ማን ነበረ አሁን ጠፍቷል። ከዘበነ ሌላ ማን ነበር? አንድ ምህረተአብ ማለት ነው። ምህረተአብ አሁን አራዳ መስለው ወደኛ እየመጡ ነው አለ። ጴንጤዎች እዚህ ሆነው እዛ ሆነን ብንሰራ ይሻላል እያሉ ነው። እና ሲስተማቲክሊ እዛው ቁጭ ብለን ኦርቶዶክስ ስር ተቀምጠን ብንሰራ ይሻላል እያሉ ነው። ይህንን የምታውቁበት አሉና መምህር ምህረተአብ መጥተው እዚህ አሉ። ማርያም አታማልድም አይሉም፣ ታማልዳለች ብሎ አይሰብኩም ማለት እናስቆኛል በጣም። ማርያም ታማልዳለች ብለው አይሰብኩም፣ አታማልድምም አይሉ ማለት እሺ፣ አታማልድም ማርያም ታማልደች አታማልድም ካልክ አታማልድም አይሉ፣ ግን ደግሞ ታማልዳለች ብለው አይሰብኩም። እና እንደዛ ብለው ነበር አንዴ መምህር ምህረተአብ ማለት ነው። መምህር ምህረተአብ እሺ፣ አለ ድምጼ ስልክ ተደውሎ ነበር። አሎ ይሰማል ድምጼ? ይሰማላ? ኦኬ። ስለዚህ ሁለት ጠጡ፣ ሶስተኛውን ታሰክረው እንደሚሉት ማለት ነው። እንደዛ ይባላል። ሁለት ጠጡ አጠጡ አይጠቅማቸው። ከሰውነት አንጻር ራሱ አይጠቅም። እንኳን ከእምነት አንጻር አይደለም እንደዚሁ ሂውማን ቢንግ በቃ ሰው ከመሆነ በሰውነት ራሱ አይመጥንም። መጠጥ ማለት አይመጥንም። ሰውን የቀመሟ ሰውን አይምሮን ለመስረቅ ለማስከር የፈለግከውን እንድትዳራ እንድታረግ ምናምን ለማለት ለዛ ሲል ነው መጠጥን እንትን ያሉት ማለት። መጠጥ እንትን ነው አይደል? ሚክስ ነው አይደል? የሆነ ከሆነ ነገር ጋር እንትን ተቀላቅሎ ምናምን እንደዛ ማለት ያ ኦኬ። አይ ያው ጠጡ አትልም እንደ ኦርቶዶክስ ሲሉ እንትኗ ነው ቤተክርስቲያኗን ሲሉ ጠቅላለዋል ነው። አስተማሪዎቻቸውማ ይላሉ እንዴ ይላሉ። እነ ማናቸው አባ ገብረ ኪዳን ምናምን እኮ ይላሉ። አይተናቸው እንዲሁ እዚሁ ዳጊ ጋር አለ ላሳይ ይችላሉ። እዚሁ ዳጊ ጋር ስላለው ማለት ሩቅ ካልሆነ አይ ቲንክ ሩቅ ነው መሰለኝ አይልም ካሉ እስኪ ይሄ ነው ምንድነው የሰነፍ አይኑ በራሱ ላይ ነው። ይሄ አይደለም። ቆይ ዳጊ ጋር ያለው ስለሆነ ዳጊ ጋር እንዴ ላሰማችሁ። አጠጡ የቱ ጋር ነበር? በእናትህ ብቻ እንደዛ ብለዋል እንጂ ኦኬ
ብለዋል አይደል? ይታል አይ ቲንክ አንስቶታል እንዴ? አጣጡ ብቻ ዳጊ ጋር አይቼዋለሁ። አሁን ስፈልገው አጣሁት። እንዳይጠጡ አሁን ስፈልገው አጣሁት። ዳጊ ጋር ፖስት አድርጎታል። ምን አትሉም ማለት ነው። ስለዚህ የራሳችሁ ሃይማኖት ላይ አተኩሩ። እነፈለገ አትናቲውስ። ስለዚህ ደምረው እግዚአብሔር ይርዳው እንጂ እኔ ስለደምረው ምንም አለ። በቃ ሰደባቸው፣ አጥረገረጋቸው አይደለም። በቃ የሚያደርጉትን ያርጉ፣ እነሱ የሚያደርጉትን ያርጉ። የእውነቴን ነው የምላቸው። እነሱ የሚያደርጉን ያርጉ። አጥረግርጓቸዋል። የሚያደርገውን ያርጉ። እነሱ የሚያደርጉትን ያርጉ። እነሱ የሚያደርጉትን ያርጉ። አጥረግርጓቸዋል። በጣም ነው የሰደባቸው። በጣም አረ በስመ አብ። እንኳን ክርስቲያን ሆንኩኝ እንዴ! እንኳን ክርስቲያን ሆንኩኝ። እሺ ጊቫዌ፣ ወደ ጊቫዌ እንመለስ። ያ ሌላ ምን ነበር? ሌላ ምን አለ? ከዚህ ሌላ ሰዎች ስለላኩልኝ ዝም ከምል አይ በቃ ሞታ እንደዚህ ላልከ ፐርፊውም ነው ፕላስ ፐርፊውም። እሺ አይ ደምረው ራሱን ይቻ እግዚአብሔር ይርዳው። በቃ እግዚአብሔር ይርዳ ያግዘው እንጂ በቃ እንደዛ አጥርግርግ አድርጎን የሰደባቸው አጥርግርጓቸዋል። ወንዱን የለ ሴቱን የለ ምኑን የለ እንዳለ ተሳድቧል። በቃ እግዚአብሔር ይርዳው፣ እግዚአብሔር ይርዳው እንጂ እኛ ምን እናደርጋለን? ምንም እኮ ማለት እንጂ ኦኬ ጊቫዌውን ቻሌንጁን ላስጀምራችሁ አይደለም። እስኪ እዚህ ኳስ የምታዩ ልጆች አላችሁ? እንዴ ኳስ የምታዩ ልጆች አላችሁ? አላችሁ ኳስ የምታዩ አላችሁ? ኦኬ ኳስ ታያላችሁ? በኳስ ነው ቻሌንጁን ላስጀምር ያለት አለሁበት ያሉን መጥተዋል። እነሲሶ ኦኬ አሁንም ሪስትሪክሽን ይልክብኛል እያሳየኋችሁ ስለሆነ እንትኑም ፎኖችን ገዳም ገብቷል። ገዳም ገብቷል። ደምር አረተ ገዳም ገብቷል። ይለና አራ እየቀለዳችሁ ነው። እስኪ ባክግራውንድ ላድርገውና በዚህ መንገድ ኦኬ አንድ አይፎን 17 ፕሮ ማክስ እና ፐርፊውም አለ። እሱን ማታ ላይቭ ነበር። ከዛ ከእንትን ገባ፣ ከማርያም ገዳም ገባ፣ ላይቭ ገባ። አይ በቃ እንትን ይበል ያው እንትን እኮ ስላናደዱት ይመስለኛል። እና
ምን ታደርጋላችሁ ታዲያ? እንደዚህ ከሆነ ምንም ችግር እኛ ብንለው እግዚአብሔር ይርዳው ነው እንጂ ያለበትም ቤተ እምነት እኮ እንደዚህ አድርግ ምናምን አትለውም አይደል? ይመስለኛል በቀጥታ አትለውም አይደል? ጥያቄው መንፈሳዊ ይሆን? ሰሞኑን ኳስ የምታያላችሁ ይሄ ነው ያልኳቸው። መስኔ እንዴት ነህ? የሁለት ልጅ አባት ሆኜ እንዴት አላርድ እንዴ? አንተን እርድና እኮ እያስከተላችሁብን ነው። ኳስ ይቅር መንፈሳዊ ሆነ እያየሽ አይደለም ማለት ኳስ ምንም አታዩ። ኳስ ማታዩ ማታላችሁ ለተወሰናችሁ የኳስ ነው ማድረግላችሁ፣ ለተወሰናችሁ የመንፈሳዊ ነው ማድረግላችሁ። እሺ ታፕታፕ ሼር አድርጓ። ብቻችሁ ነው እዚህ ያላችሁ ብቻችሁ ነው። እሺ ሴቶችማ ኳስ አያዩም። የተወሰኑ ሴቶች ያሉ እንጂ ሁላችሁም ሴቶች አታዩም። እና አታዩም አይደል? እሺ ያው አሪፍ ብራንድ የሆነ አሪፍ ብራንድ የሆነ ሽቶ አለ። ይሄ አያሳይም እንዴ? ቆይ እንትኑን ላጥፋው። ያ ታውቁታላችሁ። ሲፓሽን ሚሊዮን ጉቺ የሴት ጉቺ የወንድ ቨርሳች የወንድ ቺኔል የወንድ ያ ብራንድ የሆኑ ሽቶች አሉ እዚህ ጋር። አይፎን 70 ፕሮ ማክስ ሁለት ያልተከፈተ አይፎን 70 ፕሮ ማክስ 1 ቴራባይት ማለት 1 ቴራባይት ነው። እሺ ካፓሲቲ 1 ቴራባይት ነው። ሶ ሎት ኦፍ ቪዲዮ ሎት ኦፍ ፎቶ ኬፕ ማድረግ ይችላል ማለት ነው። ያ እንደዛ ማድረግ የሚችል ነው። በመንፈሳዊ ላድርገው ወይ መንፈሳዊ ላይ ትንሽ እንደሱ ነው የሚሻለው። እና ኬዞች ምናምን አሉ እንደዚህ የሚያማምሩ ኬዞች እንደዛ ማለት ነው። ያ የሚያማምሩ ኬዞች ማስቀመጫ ያለው ምናምን አይፎን 70 ፕሮ ማክስ። ኦኬ ምን ነበረ? ወደ ቻሌንጁ ነው እንዴ? ደግሞ ቀጥታ አይደለም። እሺ ስንት ሰው አለ? አላረጋችሁትማ፣ ሼር ምናምን አላረጋችሁትም። እናንተ ብቻችሁ ልትወዳደሩ ነው የፈለጋችሁት። ሼር አርጉትና ብቻችሁ ልትወዳደሩ ሳይሆን ተወዳድራችሁ ታሸንፉ አይሻልም? ተወዳድራችሁ ታሸንፉ ነው ደስ የሚለው። የምፈልገው ስልክ ቁጥር ብቻ ነው። ኢትዮጵያ ካላችሁ በተለይ ኢትዮጵያ ካላችሁ እዚህ በየሳምንቱ ነው በየ15 ቀኑ የሚመጣ አንድ ወንድም አለ። በሱ ይላካል። ስልክ ቁጥራችሁ ብቻ ነው ደውላል ቀበላላችሁ ማለት ነው። ስትቀበሉ መቀበላችሁን ምስክር ቪዲዮ ምስክርነት ተቀብያለሁ የሚል እንዴት ተወዳድሬ ተቀብያለሁ የሚል ትሰራላችሁ ማለት ነው። ቪዲዮ ያ እሺ አሁን አንድ ቪዲዮ ትሰራላችሁ። የአንድ ደቂቃ ቪዲዮ ነው የምትሰሩት። የአንድ ደቂቃ ቪዲዮ ትሰራላችሁ። ብዙ እንዳታወሩ ነው የአንድ ደቂቃ ቪዲዮ አልኳችሁ። ወይም ደግሞ 30 ሰከንድ ቪዲዮ ትሰራላችሁ። ያ ቪዲዮ ስትሰሩ የኔን ስም ሜንሽን ታደርጋላችሁ።
ቢኒቴን ብላችሁ ቢኒቴን የሰጠኝ ቻሌንጅ ነው ትሉና ቪዲዮን ሰራላችሁ። ስለዚህ የምትሰሩት ቪዲዮ ላይ አሁን ለምሳሌ 10 ሰው ቪዲዮ ቢሰራ ያው 10 ሰው ቪዲዮ ቢሰራ ከአስራችሁ ምሳሌ ነው ያልኩት። እሺ ምሳሌ ነው ያልኩት። 10 ሰው ቪዲዮ ቢሰራ እኔ ሜንሽን ስላደረገኝ የ10ሩን ሰው አያዋለሁ ማለት ያ የበለጠ ላይክ ያገኘ ሰው ማለት የ5 ቀን ቻሌንጅ ነው የምሰጣችሁ። በ5 ቀን ውስጥ ማለት ነው። ስለዚህ የ5 ቀን ቻሌንጅ ከቢኒቴን ቻሌንጅ ተቀብዬ ነው ይሄን የምሰራውን ቪዲዮ ላይክ ካረጋችሁልኝ እና ላይኩን ካሳደጋችሁልኝ ከሌሎች ተወዳድሬ የበለጠ ላይክ ካገኘው እኔ ተሸላሚ እሆናለሁ። አይፎን 70 ፕሮ ማክስ እና እንደየደረጃችሁ አንደኛ ለወጣው አይፎን 70 ፕሮ ማክስ ሲሸለም እንደየደረጃችሁ ደግሞ ያው ሽቶችን እናከፋፍላለን ማለት ነው። ብራንድ የሆኑ ሽቶች ያ አልገባኝም የሚል ካለ እስኪ አንድ ሰው አልገባኝም፣ ገብቶኛል የሚል ካለ ደግሞ ገብቶኛል ይበል ማለት እኔም ቪዲዮ ሰርቼ እለቀዋለሁ። አልገባኝም የሚል ካለ ልደግመው ነው። ገብቶኛል የሚል ካለሽ የገባው ሀሳቤ ገብቷችኋል ወይ ያልኩት ገብቷችኋል? 30 ሰከንድ 40 ሰከንድ 45 ሰከንድ ያልበለጠ አልገባችሁም? እሺ የምታዩት ገብቷችኋል? ላይ የአይፎን 70 ፕሮ ማክስ ያ ያው እዚህ ጋር ኔሞ አለ ያው አልተከፈተም ገና። አይፎን 70 ፕሮ ማክስ ያ ሁለት ነው። አይፎን 70 ፕሮ ማክስ ያ